በአዲስ አበባ ፖሊስ ኮሚሽን ቁጥጥር ስር በሆንኩበት በተለምዶ ማዕከላዊ ወይም ደግሞ ሶስተኛ ፖሊስ ጣቢያ ከእስር እንድንፈታ እግዚአብሔር ስላደረገን ቸሩ መድኃኔዓለምን በደንብ አመሰግነዋለሁ። አትለይምና እናቱ እመብርሃን ድንግል ማርያም ወለላይቱ አዛኝቱ ደሟ ወርቅ ነው፣ ስሟ ወርቅ ነው፣ ልብሷ ወርቅ ነው፣ ስራዋ ወርቅ ነው፣ ልጇ ወርቅ ነው፣ እርሷ ራሷ ወርቅ ናት። እመብርሃን አልተለየችምና የሆነብንን በማውራት የተደረገልንን ማሳጣት አንፈልግምና ስለተደረገልን ነገር በብዙ ማመስገን ፈልጋለሁ። እዛ ምን ነበረ፣ እንዴት ተያዝን፣ ሁሉ ነገር አይረባም። ምክንያቱም ሁሉን ነገር ከገለበጠው መድኃኔዓለም ስለማይወዳደሩ ማለት ነውና ከተደረገብን ይልቅ የተደረገልን ያደረገልኝን መድኃኔዓለምን እያመሰገን ነው እንድንሄድ ፈቅጃለሁና ክብሩን መድኃኔዓለም ይውሰድ። ከዛ በታች ግን እንደ ሰው መላው ክርስቲያኖችን በጣም አመሰግናለሁ። የተዋህዶ ልጆችን በተለይም በውጭው ዓለም ያላችሁት በሙሉ ልጃችን ወንድማችን እያላችሁ የተጨነቃችሁ በሙሉ እግዚአብሔር በእድሜ በዘመናችሁ በሙሉ በመውጣት በመግባታችሁ ከናንተ ጋር ይሁን። ከልብ አመሰግናለሁ። ከዛ ባለፈ ግን በፍርድ አደባባይ ላይ የእውነትን ሐሳብ በመያዝ እውነትን በመመገት የወንድማችን እውነት ይሄ ነው፣ ከሀገሪቷ ሕግ አንጻር የተጻረረ ነገር አልሰራም፣ ወንጀል አይደለም ብለው የሕግን ድንጋጌ አፍ ሆነው በመናገር ለሕግ ባለሙያው ለተከበረው ችሎት በማስረዳት አጠገቤ የቆሙት የሕግ ባለሙያዎችን ማመስገን በጣም 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 ለኔ ቃላት ያጥርብኛል። የሕግ ባለሙያ መልካሙ ኡጎ፣ ጠበቃ እንደዚሁ ሳሙኤል ፍቅሬ፣ ከምንም በላይ ደግሞ ነብዩ ምክሩ በጣም 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 ነው የማመሰግነው። ወንድሜ ነብዩ ዛሬም ከኔ ጋራ ነው ቆይታን እያደረገ ያለው። እነዚህን የሕግ ባለሙያዎች ጋዜጠኛ ነው ሳሙኤል ፍቅሬ፣ የነብዩ ምክሩ ደግሞ ስለ በእውነት እውነት እስከሆነ ድረስ የሀገሪቱንም የፍትህ ሂደት ያግዛል፣ የሰዎችንም ከወንጀል ነፃ ያደርጋቸዋል ብሎ ባሰበበት ቦታ ከፊት የሚቀደም ወንድሜ ነው። እንዲሁ መልካሙ ኡጎም በነፃም ጭምር ለሌሎች ጥብቅና የሚቆም ነው። እነዚህን የሕግ ባለሙያዎች ማመስገን በጣም ፈልጋለሁ። ጠበቃ አያሌው ቢታንያ ከልብ አመሰግናለሁ። እንደዚሁ ጠበቃ ሰለሞን ከልብ ነው የማመሰግነው። እናንተን የሕግ ባለሙያዎች በተለየ መልኩ ደግሞ ሁሉም ችሎት ላይ አብራችሁኝ የነበራችሁት ነባዬ ከልብ ነው የማመሰግነው። መልኬ፣ ሳሚ በጣም በጣም እግዚአብሔር ይስጥልኝ። እንደየደረጃችሁ ምስጋና የሚገባችሁ በሙሉ ምስጋናዬ ይድረሳችሁ ነው የምለው። ወንድምነትን ጥግ ላየሁበት እስከ መጨረሻው ድረስ ያቆይህ አይለየኝ ብዬ በልብ የምመርቀው ጋዜጠኛ አርአያ መካሻ የቃለ ቀርን ሚዲያ እንደዚሁም የአርአያ ሚዲያ ፊት አውራሪ፣ በዚህ በችግሩ ወቅት ደግሞ እንደዚሁ ከነጋሽ ሚዲያ ጋር በመሆን እድሜ ከጤና ይስጥልኝ ማለት ፈልጋለሁ። ወንድሞቼ እህቶቼ፣ በነጋሽ ሚዲያ ውስጥ ያላችሁ ማሂ፣ በሚ እንደዚሁ ባሴ፣ እግዚአብሔር በእድሜ በጤና ይስጥልን። ቅዱሴ ብዙዎቹን መዘርዘር እችላለሁ። ከልብ አመሰግናለሁ። ወደ ሰሞኑ ሙዚቃ እንምጣ። ቤተ ክህነቱም ቤተ መንግስቱም እኩል ትንታኔዎች እየተሰጠበት ነው። በጣም በሚያስገርመኝና በሚያስደንቀኝ መልኩ አሁን ባለሁበት ሁኔታ ሙዚቃ ማድመጥ ፍላጎት የለኝም። ሙዚቃው ላይ የተሰጠው ምላሽ ግን ምንድን ነው እሱ የሚለውን ነገር እንየው። ቤተ መንግስቱ ምናልባት የመልስ ምት አስፈልጎ ከሆነ ለፖለቲካው ማርከሻ፣ ለነገር ማኮሰሻ ዋቴቨር የሚጠበቅ ነው፣ ሊሄድ ይችላል። የቤተ ክህነት ሰዎች ግን ረጋ ብንል ጥሩ ነው። የቤተ እምነት ሰዎች ግን ረጋ ብለን ብንሄድ በጣም ጥሩ ነው። እኔ የቤተ ክህነት ሰዎች በተለይም በፌስቡክ ላይ ስለ ሙዚቃ ማብራሪያ ሲሰጥ ወይም ደግሞ ደጋፊና ተቃዋሚ ሲኮንም እያየው ነው። አንዳንዶች ቤተ ክርስቲያን ሙዚቃና ሙዚቀኛን የምትደግፍ አድርገው ሲነቅፉም ጭምር አያለው። እኔ በጣም ይሄ የተሳሳተ ነገር ነው። ሙዚቃ በፍጹም ቤተ ክርስቲያን አትደግፍም። ሙዚቀኛን ግን አታገልም። ሙዚቀኛን ብቻ አይደለም፣ ኃጢአተኛ ነህ ብላ ሰውን አታርቅም። የኔ ብጤ ነህ ብላ ሰውን አታርቅም። ባለስልጣን ነህ ብላ አታቀርብም። ባለሀብት ነህ ብላ አታቀርብም። አልተማርክም ብላ አታገልም። ሕፃን ነህ ብላ አታርቅም። ንጹሕ አይደለህም ብላ ቤተክርስቲያን አታርቅም። ለሁሉም ክፍት ናት። የምህረት ጌታ በቤቷ አለ። ሁሉን እንደ በደላችንን የሚከፍል ለበደላችን ልክ ደግሞ
ይቅርታ ስንጠይቅ ብዙ ለበደለ ብዙ ይቅር የሚል አባት አለን። የዛ ማደሪያ ናት ቤተክርስቲያን፣ የዛ ማደሪያ ናት። ስለዚህ ቤተ ክህነት ውስጥም ያላችሁ አባቶች ከቤተ ክህነት የወጡ የዓለም ልጆችም ልጆቻችሁ ናቸው፣ የቤተ መንግስት ልጆችም ልጆቻችሁ ናቸው። ስለዚህ እሳት ላይ ቤንዝል በማርከፍከፍ ሚናችሁን ባለመወጣት እንደው ለሀገር ሰላም እንድትተጉ በመድኃኔ ዓለም ስም እለምናችኋለሁ። ሙዚቃው ቤተ ክህነት ድረስም ገብቶ እየተሰማ እንደሆነ ስለማቅ መዝሙር አድምጡ፣ ስብከት ስሙ፣ አውደ ምሕረቱን ባዶ አታድርጉት። ያ ነው ጥሩ። ፖለቲካውን እያቆሸሹ ካሉ የመጀመሪያ መስመር ላይ በቤተ እምነት ውስጥ ሲያውደለድሉ የነበሩ ለፈጣሪ ያልተገዙ ህዝብን ለማጨፋጨፍ ቆርጠው የተነሱ ናቸው። ከኛም ቤት ካሉ ይጥሩ፣ መጥራት መቻል አለባቸው። ከዛም ቤት ካሉ መውደቅ መቻል አለባቸው። ይሄ ጥሪ ለመሪዎች ነው። በእርግጠኝነት ሁሉም ሊጸልይላችሁ ይገባል እንጂ አንድ ፓስተር ስለጸለይላችሁ ወይም አንድ ካህን ስለጸለይላችሁ አይደለም። እንደኔ አፌ ሞልቼ የምናገረው ቅድስት ቤተክርስቲያን ብትጠቅሟትም ባትጠቅሟትም ኢቭን ብትጎዷት ጭምርም ጸሎቷን አታስታጉልም። አካሌዎች ደግሞ እንጸልይላቸዋለን ብለው በጸሎት ንግድ የመጡ አሉና እነሱንም ብትጠነቀቋቸው ጥሩ ነው ለማለት ነው። በመጨረሻ ግን የቤተክርስቲያን አቋም ዘፈን ላይ ምንድን ነው የሚለውን ዲያቆን ሄኖክ ኃይሌ እንዲነግሩናል። እንስማቸው። እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ ስጋ በጣም የሚያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት። እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ ያውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምቺው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፒሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞም የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰላም ለኢትዮጵያችን፣ ሰላም ለኢትዮጵያውያን፣ ሰላም ለክርስቶስ ልጆች ሁሉ፣ ለመሪዎቻችን ልቦናን፣ ለሀገራችን ሰላምን፣ ለህዝቦች መረጋጋትን ይስጥልን። ቅድስት ሀገራችን ኢትዮጵያን ይባርክልን። እንግዲህ አሁን ሁሉ ነገር አስጨናቂ በሆነበት በዚህ ጊዜ ላይ ደግ ደጉን የምንሰማበት ደግ ደጉን የምንሰራበት ጊዜን ያድርግልን። የጊዜ ባለቤት መድኃኒታችን ኢየሱስ ክርስቶስ ነው። እርሱ የፈቀደ ሁሉ እንዲሆን ጊዜያችንን ለሱ ሰተናል። የድንግል ማርያም ልጅ ይክበር ይመስገን። ስንጠራት አፋችን ላይ ማር የሚሆን ምን እንበል? ስሟ ማር ነው፣ ወርቅ ነው።
እንደዚሁ ልብሷ ወርቅ ነው፣ ልጇ ወርቅ ነው፣ ሐሳቧ ወርቅ ነው። ሁሉ ነገር ማርያም 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 ብለን ብንጠራት የማንጠግባት ትውልድ ሁሉ ብፅዕት ይልኛል ያለችውን አንዳንዶች አሻፈው ቢተረጉሙትም የገባቸው እየመጡ ነው። ወንጌል አንድ ያደርገናል የሚሉት በቅድስት ድንግል ማርያም አንድ መሆን ቢያቅታቸው በፍጹም በወንጌል አንድ የማንመስለው ደግሞ የመብርሃንን አያልነት፣ የመብርሃንን ገናናነት፣ የድንግል ማርያምን ታላቅነት፣ ለፍጡራን ሁሉ ምክንያት የሆነችውን እናት እንዲህ እያሉ በእስልምና ቤት ውስጥ ሲያመሰግኗት ሰማሁና በየትኛውም ቋንቋ ይሁን ድንግል ማርያም ስትመሰገን፣ በየትኛውም አንደበት ይሁን እመብርሃን ስትነገር፣ በየትኛውም አካሄድ ይሁን እመብርሃን ስትባል ጆሮዬ ደስ ይለዋል፣ ልቤ ይረሰርሳል። ስሙልኝ፣ በመድኃኔዓለም ስሙልኝ፣ ላሰማችሁ። በየትኛው መልኩ ሲነገርላት ደስ ይለኛል። በየትኛውም መልኩ እየገቡ ነው፣ እየመጡ ነው። አሁን ነው ይሄንን ማለት በጣም ስለተደሰትኩ ነው። ከመቅረት መዘግየት ይሻላልና እመብርሃንን የድንግል ማርያምን ልጅ ማመስገን አሁን ነው። እግዚአብሔር በፍጥረት ሁሉ ሲመሰገን እንዴት ደስ ይላል። አንዳንዶች ያልገባቸው ጌታ ሆይ ማራናታ ናልን ይላሉ። የሚመጣው ለማዳን አይደለም፣ ለፍርድ ነው። ምን ይዘን እንጠብቀው ነው? አምነን እንጠብቀው፣ ነጽተን እንጠብቀው፣ መልካም ሆነን እንጠብቀው፣ በጎ ስራ ሰርተን እንጠብቀው፣ አንድ ሆነን እንጠብቀው፣ ፍቅር ሰብከን ፍቅር ሆነን እንጠብቀው። ያኔ ናን በለው። አሁን መለያየት ነው የምንዘራው፣ ጠብ ነው እየተዘራን ያለ ነው። ባለማመን በጥርጣሬ ውስጥ ነን። ቢመጣ ምን ያገኛል? እና ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችዋ እናት በየትኛውም ቋንቋ በየትኛውም አስተምሮ ስትነሳ ደስ ይለኛል። በጣም ያስገረመኝ ነው። እዛው ከሙስሊም ወንድሞቻችን ቤት ሳንወጣ አንድ ሀሳብ እናንሳ። እንግዲህ በተለይ በንግዱ ዓለም ላይ የምናውቀው መርህ አለ፣ ምንም ጥርጥር የለም። ለሁሉ ሽጥ ከአንድ ግዛ የሚል አስተሳሰብ በደንብ እንደናኘ እሱ ሳይጠፋን ቀርቶ አይደለም። ግን ፍቅር ሁሉን ነገር ያሸንፋል። ከሁሉ ግዛ ከሁሉ ነግድ የሚባልበትን ጊዜ እግዚአብሔር ያምጣል። ስራን በሃይማኖት የማንሰጥበት ጊዜ፣ በብሔር የማንከፋፈልበት ጊዜ ያምጣልን። ያንን ሊደመስስ የሚችል አንድ ኡስታዝ ከእስልምና ቤት አገኘው። ደስ አለኝ። እባካችሁ ስሙልኝ፣ በማርያም ስሙልኝ። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው፣ ራይት? ስጋ ቤት ከከፈትከው ኦኬ፣ ቢስሚላህ አለ፣ በስማም አለ፣ እሺ እረዳለሁ። ከዛ ውጭ ምንድን ነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው፣ የተጫወቱ ነው፣ እየበሉ ነው፣ ግን ባውንደሪ ያበጅተዋል። አይ ዶንት ኖ ማን እንደሰጠን ይሄን ባውንደሪ ባይዘው አይ ዶንት ኖ በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውም ገብቶናል ያለው ነገር ይጥራ ነው። አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል እኮ። ያ ኢብሊስ አልሰግድለት እንደ አደም ማለት መስገድ
አና ኸይሩን ሚንኩም ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ለምንድን ነው ያልሰገድኩት አብራራልኝ አላህ ያቅም ደው እንደነዚህ አይነቱ በጎ ሰዎች ደግሞ ምድርን ይሙሉልን በእውነት ምድርን ይሙሉልን የምንናከስባቸው ከበቂ በላይ የሆኑ ምክንያቶች አሉ የምንጣላባቸው ከበቂ የሆኑ ምክንያቶች አሉ የምንለያይባቸው ከበቂ የሆኑ ምክንያቶች አለን እሱ አልበቃ ብሎን እየፈጠርን ነው አንድ የምናደርግበትን መንገዶች ግን እየራቅን ነው ለይቅርታ ጊዜ እያስቀመጥን ነው ቆይ ይሄንን ልጨርስ ቆይ ላሳየው ልስራለት ቆይ ላስተንፍሰው ቆይ ይሄንን ላድርገው ለይቅርታ እንደዛ ይባላል ይቅርታ አሁን ነው ስለዚህ የጠፉ ነገሮች እንዲመለሱ የሚያደርጉልንን ሰላምን የሚሰብኩን ሰዎች ምድርን እንዲወርሷት ማድረግ መቻል አለብን አሁን እንደ እድል ሆኖ የሚደመጡ ሰዎች በለው ግደለው ምታው የሚሉ ሰዎች ናቸው ስርዓት ለማስተካከል ሃይማኖት ለማስተማር ትውልድ ለማነጽ የሚሰማቸው ጠፍቷልና ግድ የለም ሁሉ ነገር የምናገኘው እዛ ውስጥ ነውና ወደ ቀደመው እንመለስ እግዚአብሔር አንድ ያደርገን የሀገራችን አደባባዮች ጉድ እያሳዩ ነው አሁን ሰው አልበቃ ብሏቸው በግ መስበክ ጀምረዋል በጣም በሚያስገርምና በሚያስደንቅ መልኩ ይህንን ቪዲዮ እስኪ እንድንመልከተው ያንቺስ ኪዳኑ በጋችን የእግዚአብሔር ልጅ ኢየሱስ ሞቶልናል ኢየሱስ ጌታ ይህንን በግ የሚበላ የዘላለምን ሕይወት አያገኝም ለፋሲካ ነው የተገዛው ሕይወትን ግን አይጠቅም ወዶ አይስቁ አለች ሀገሬና በጣም የሚያስገርም ነገር ነው ለምን እንደሳኩት ጾሙን የጾሙ ሰዎች ፍስኩን ለማድረግ በገዝተው ሄደዋል ለምን እንደጾሙ ያውቃሉ በጉንም ለምን እንደገዙ ያውቃሉ በጣም በሚገርም መልኩና በጉም የገዙበት ጊዜ አለ ከዚሁ ጋር ተያይዞ የስግደት ዕለት በጣም ያሳቀኝን ነገር ልንገራችሁ ይሄው ሰውዬ የስግደት ዕለት ምን ያደርጋል በጣም በሚያስገርም መልኩ ከቤተ ክርስቲያን ሰግደው የሚመጡ ሰዎችን ከቤተ ክርስቲያን ሰግደው የሚመለሱ ሰዎችን ወንጌል እሰብካለሁ ይላል አደባባይ ላይ የት አደባባይ ምን አድርጎ ቁርስ በልቶ ልብ በሉልኝ ምሳ በልቶ ምናልባትም በቁርስና በምሳ መካከል ሻይ ጠጥቶ ምሳውን በልቶ ከምሳ በኋላ ደግሞ የከሰዓት ሻይ ጠጥቶ መች ነው ያገኛቸው ማታ ማለት ነው ኦርቶዶክሳውያን ኬት ሲመጡ ምናልባትም ሐሙስ የተመገቡ ናቸው አክፍሎት ላይ ናቸው ሐዋርያቱ የክርስቶስ መነሳት ሳናይ አንበላም ልክ እንዳሉት ኦርቶዶክሳውያንም ትንሳኤውን ሳይሰሙ እህል ባፋችን አንቀምስም ያሉ ኦርቶዶክሳውያን የክርስቶስን ሕማም ዘክረው የመጡትን ልስበክ ይላል እሱ በአፉ እነሱ እኮ በተግባር ሰብከው ተመልሰዋል በጣም በሚያስገርም የደፋር ሀገር ላይ ያለ ነው ደፋሮች ደፋር እሱን ባየንበት በዕለቱ አንድ ሙስሊም ወንድማችን የለቀቀው ቪዲዮ ነበረ የስቅለት ዕለት ጁማ ነው በጣም የሚያስገርም ቀን ነው በነገራችን ላይ ይቺ የስቅለት ዕለት በተለይ አንዋር አካባቢ ብትሄዱ ሙስሊሙም ጁማ ላይ ነው ኦርቶዶክሱም ስግደት ላይ ነው በጣም በሚያስገርመኝ በሚያስደንቀኝ ዕለት የዕለቱ ዕለት ምንም ስግደት እንዳለ ምንድነው ጁማ እንዳለ ቢታወቅም በአመት አንድ ቀን ስለምትመጣ ለኦርቶዶክሳውያኑ የተቻላቸውን ያደርጋሉ ሙስሊሞቹ በዛው ልክ ደግሞ በተለይ ደግሞ ጥምቀት ዓርብ ቀን ሚካኤል ዓርብ ቀን ጥምቀት የሚውልበት ቀን ከሆነ ደግሞ ጁማ ስለሆነ ኦርቶዶክሳውያኑ የተለየ ነገር ያደርጋሉ በጣም በሚያስገርም ያንን ቀን ያስታወሰኝና ለጁማ ቦታ ያጥረዋል አንድ ሙስሊም ልብ በሉ ያ ወንድማችን ፕሮቴስታንት ነው በጣም በሚያሳዝን መልኩ ፕሮቴስታንቶችን ይወክላል የሚል እምነት የለኝም በፍጹም ይወክላል የሚል እምነት የለኝም ተራ አንድ ግለሰብ ነው ብዬ ነው የማስበው የሆነ የሚልኩት ሰዎች ግን ሊኖሩ ይችላሉ ከስቅለት የተመለሱ ኦርቶዶክሳውያንን ልስበክ ይላል
የክርስቶስን ረሃብ ተርበው ግርፋቱን አስበው መውደቅ መነሳቱን አስበው ሰግደው የመጡትን ማለት። ይሄ ሙስሊም ወንድማችን ግን የስቅለት ዕለት ይህንን ቪዲዮ ለቀቀ። ስሙልኝ በማርያም ወላሂ ነው የምልህ ጋሼ ምት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን፣ የሙስሊሞች ደግሞ ጁማ የሚባል ቀን። አዎ ይላዝ እኔ መስጊድ አጥቼ በቃ እዚሁ ራጉ ልደትዬ ጋር ልሰግድ ነው። የልደትዬን ቅዳሴ ነው የምሰማው። ባባ ሰላም አለይኩም ሳትዬ እንኳን አደረሰሽ። ለስግደቱ ምን አሰፋ ጁማ ሙባረክ ብሏል። ለስግደቱ በቃ እንኳን አደረሳችሁ ሳይቦች። ይቺ ናት ኢትዮጵያ። ክርስትናም ሃይማኖተኛም ከሆነን ይሄው ነው። ኦርቶዶክስ ወንድማችንን መጥቶታል። ጁማ ሙባረክ ብሎት ነው የሄደው። ልደትዬ ጋ ነው ልሰግድ ያለሁት። እኔ እግዚአብሔር እንዲህ ለልበ ቅኖች ቅርብ እንደሆነ አልጠራጠርም። ማርያም በእውነት እኔ የኛ አባቶች በጣም ያስገርሙኛል። በሐሰት ተወንጅለው ራሱ ውንጀላቸውን ለማስተባበል አይሄዱም። አይደለም ሌላ ለመክሰስ ይቀርና ሌላ እመለስበታለሁ። በጣም ወዳቸው አባ መቃርስ አሉ። የእሳቸው ታሪክ በጣም ያስገርመኛል። ስንክሳር ላይ ሳነበው በጣም ያስገርመኝ። በደንብ እመጣበታለሁ አንድ ቀን እሱን። እነዚሁ ሰዎች ደግሞ ከስግደት ስንመለስ ከስቅለት ስንመለስ 40 ቀንና 40 ሌሊት ጾሟል ብለን 40 ቀንና 40 ሌሊት መጾም ቢያቅተን በቀንና በሰዓት ከፋፍለን ጾመን የሕማሙን ቀናቶች ከፋፍለን ሰኞን መርገመ በለስ ብለን ማክሰኞን የጥያቄና መልስ ቀን ብለን ሮብን ምክረ አይሁድ ብለን ሐሙስን ለጸሎት ሰተን ዓርብን ስግደት ብለን ቅዳሜን ቅዳም ሱር ብለን እሁድ ትንሣኤውን ያየን ሰዎች ከትንሣኤው በኋላም ሰኞን አልዓዛር ብለን ማክሰኞን ቶማስ እያልን ምንዘክር ሮብ ላይ አልዓዛር እያልን ሐሙስ ላይ ሐሙሰ አዳም እያልን የአዳም ሐሙስ ዓርብ ላይ ለቤተ ክርስቲያን ዓለም ለሴቶች ቀን ሰጥቻለሁ ስትል እኛ ግንቦት አንድን የእመቤታችን ከማለትም ባለፈ እንስት ብለን ቅዳሜን ዳግማ ትንሣኤን እንዲህ እያልን 40ውን ቀን ቆጥረን 365ቱን ቀን አዘክረን ክርስቶስን ስናስብ ስዕል ላይ ትንጠለጠላላችሁ፣ ቅዱሳን መላእክት ምናምን እያላችሁ ይሉናል። የእነሱን ስንመለከት ደግሞ ገረመኝ። እዛው እንዲህ የሚሉን ሰዎች ተመልከቱልኝ፣ እነሱ የት እንዳሉ። እኛ አባቶቻችንን ዝቅ ብለን የምንሳለመው መስቀል እንጂ የምናለቅስለት ሰው የለንም። የሚያለቅስልን አባት አለን። የምናለቅስባት ድንግል ማርያም አለችን። ብዙ መናገር ስላልፈለግኩ ነው በዚህ ጉዳይ። የግንባራቸውን ሶፍት የሚያበሉ አሉ። እኛ የምንከሰስባቸው ቅዱሳን ግን ድካማቸው በረከታቸው ይድረሰን ብለን እነሱ በደከሙት እኛ ለመባረክ ካልሆነ በቀር እነሱን አምልከን አናውቅ። ሰለሞን ዘመቄት ቲክቶክ ላይ እንግዲህ በጣም እያስተማረን እየመለሰን እያሳወቀን ያለ አንድ ወንድማችን አለ። በጣም እኔ የምከታተለዋለሁ። የሚያነሳቸው ሀሳቦች በሙሉ ድንቅ ስለሆኑ መበረታታትን መቻል አለበት። በዝማሬዎቻችን በአገልግሎት ላይ ያነሳው አንድ ሀሳብ አለ። አሁን ዘፈን ኃጢአት ነው ብለን ግማሾች ይከሱናል፣ ግማሾች እንከላከላለን፣ ዋቴቨር ምናምና። በየትኛውም መልኩ ዘፈን ኃጢአት ነው የሚለውን መጽሐፍ ቅዱሳዊ መተርገም እንዳለብን ሆኖ
በእኛ ቤት ውስጥ ያለ ደግሞ አገልግሎትስ ወዴት እየሄደ ነው፣ እየተንሻፈፈ ነው የሚል ሀሳብን አንስቷል ሰለሞን ዘመቄት። በጣም የሚያስገርምና የሚያስደንቅ ሀሳብ ሆኖ ስለተሰማኝ እስቲ ልስማው፣ ስሙት። ዘፈን ኃጢአት ነው፣ እውነት ነው። ይሄ ምንም ወደ መንፈሳዊ ነገር የምናጠጋጋው የምናመቻቸው ነገር አይኖርም። ዘፈን ኃጢአት እንደሆነ በገላትያ ምዕራፍ 5 ቁጥር 19 ጀምራችሁ ስታነቡ ዘፈንም ኃጢአት ነው፣ ምንፍቅናም ኃጢአት እንደሆነ ጭምር ታነባላችሁ ማለት ነው። ስለዚህ ምንም የምናመቻቸው የምናጠጋጋው ነገር የለም። ዘፈን ኃጢአት ነው ማለት ነው። ለምን ከተባለ ለእግዚአብሔር የሚቀርብ የከንፈር መስዋዕት አይደለም። ለዓለም የሚቀርብ ወይም ለሴት የሚቀርብ ለሀገር የሚቀርብ ሊሆን ይችላል። ለተለያዩ ነገሮች ሊቀርብ ይችላል ማለት ነው። መዝሙር ግን ለእግዚአብሔር መስዋዕት ሆኖ የሚቀርብ የከንፈር ፍሬ ነው ማለት ነው። ስለዚህ ልዩነቱ ይሄ ነው። ዘፈን ኃጢአት ነው። ግን ደግሞ ዘፈን ኃጢአት ነው ስንል እውነተኛ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በእኛ ዘመን ዘማሪ የሚባሉት ልጆች ማለት ነው ዘፈኑን አይደል እንደሚያሰሙን? ከዘፈን የተቀዳ እኮ ነው። የምሬን ነው የምላችሁ። በዝርዝር እንመጣበታለን በነገራችን ላይ የትኛው መዝሙር ከዘፈን እንደተወሰደ። ምክንያቱም ዘማሪነት ምን እንደሆነ ሳያውቁ፣ የመዝሙር ጥቅሙ ምን እንደሆነ ሳያውቁ፣ በመዝሙር መተላለፍ ያለበት መልእክት ምን አይነት እንደሆነ ሳይረዱ መዝሙር ዘማሪዎች ይሆናሉ ማለት ነው። ምስጢረ ሥላሴን ስትጠይቋቸው የማይመልሱ ሰዎች ዘማሪ ተብለው እንደውም ሊቀ መዘምራንም ሊባሉ ይችላሉ ማለት ነው። የቤተ ክርስቲያኒቷን አስተምሮ ሳይለዩ ዘማሪ ሊሆኑ ይችላሉ። እና ይህን መዝሙር ነው የምትሉት? አይደለም፣ ከዘፈን አይተናነስም። እስኪ እንደው አሁን እንደነ ኪነ ጥበብ ወልደ ቂርቆስ ጠንከር ያለ ነገረ ሃይማኖት፣ ነገረ ክርስቶስ፣ ነገረ ማርያም የተካተተበት መዝሙር ታገኛላችሁ? እንዲ ኧረ የለም። እንደውም ሎዝየየ ሎዝያየየ የሚልም ነበር። አሁን ይህም እንግዲህ አሜን ተብሎ ስናጨበጭብ ነበር ማለት። አሁን ይህ መዝሙር ነው ልትሉኝ ነው? አይደለም፣ ዘፈን ነው። ስለዚህ ዘፈንም ኃጢአት ነው። ከዘፈን ተቀድተው መዝሙር አስመስለው የሚዘመሩ ነገሮችም ኃጢአት ናቸው ማለት ነው። ከዘፈን የተወሰደ ስለሆነ ጣዕሙ ክርስትና ስለማይሸት፣ ወንጌል ስለማይሸት። መዝሙር ማለት እኮ ወንጌሉ እኮ ነው። መዝሙረ ዳዊት እኮ መዝሙር ነው አይደለ? ጠንከር ያለ ልመና ያለበት ተማጽኖ ያለበት መዝሙር የሚባለው እንደዚህ አይነት ነገር ነው። አሁን ላይ ግን ከዘፈን የበለጠ ስሜታዊ የሚያደርግ ጆሮ የሚያደነቁር የሚያደነዝዝ መዝሙር እየተባልን እንግዲህ እየተቀበልነው ነው ማለት ነው። እና ይሄም ኃጢአት ነው ማለት ነው። ይሄ ይወገድ። መጀመሪያ ዘፈን ኃጢአት ነው ለማለት ዘፈን መሰሎችን ከዘፈን የተቀዱ ነገር ሃይማኖትን የማያስተምሩ ህዝቡን በስሜት ያደነዘዙ መዝሙር ተብለው ተሐድሷዊ ይዘት ያላቸው ነገሮች ሁሉ መወገድ ያለባቸው ማለት ነው። አሁን እኮ መዝሙሮቻችን ሁሉ ተቀይጠዋል እኮ። ይሄ ምንድነው ማይበረ ምናምን የምትሉት አዳራሽ ውስጥ የሚዘሉት ማለት አሁን እነዚያ መዝሙር የሚዘምሩት አይደለም። ዜማው ምን እንደሆነ አይታወቅ፣ ከቅዱስ ያሬድ ዜማ አይጠጋ፣ አሸሸ ገዳሚ። ስለዚህ ይህም ከዘፈን አይተናነስም ለማለት ፈልጌ ነው። የዛሬው ዋናው መልእክቴ ዘፈን ኃጢአት ነው፣ እውነት ነው። ይሄ ምንም የምናመቻቸው ነገር የለም። ከዘፈን ተኮርጀው መዝሙር የሚባሉ ነገሮችም ኃጢአት ናቸው። መዝሙር አይባሉም ማለት ነው። ግቢ ገብርኤል አባቴ እንትና ይህም መዝሙር ተብሏል ማለት። አሁንማ ለግለሰቦችም መዘመር ተጀምሯል እኮ። ለዛፉ ለድንጋዩማ ተውት። እና ይሄ ነገር መወገድ አለበት ከቤተ ክርስቲያኒቷ። የምሬን ነው የምላችሁ። መዝሙር ስላልሆነ እንዲህ የትኛውም መዝሙር እንስማ ከተባለ የሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ቃለ ሕይወትን ያሰማል።